ተረጋግቶ ማሰብና መነጋገሩን መልመዱ የተሻለ ነው። አዎ ልክ ነህ። ምናልባት በእድሜ ልበልጥ ይችላል፣ ነገር ግን አንተ ከኔ በብዙ እጥፍ ትሻላለህ። አትቸኩልም፣ ታገናዝባለህ። የሰው ልጅ የሚበስለው በእድሜ እንዳልሆነ አንተ ምስክር ነህ። በእድሜ ብዛት መብሰልን ሳይሆን ማጥፋትን ነበር የተማርኩት። ቢሆንም ግን አሁንም አልረፈደም። ነገሮችን ከዜሮ መጀመር እንችላለን። በጣም በብዙ በድዬ ይቅር ስላልከኝ ከልብ ያመሰግናል። ያው ጣት ታመመ ተብሎ ተቆርጦ አይጣል የሚባል የለ፣ ለዛ ነው። ራስን ጠብቅ። አንተም ራስን ጠብቅ። አንተ ሰው እየከሳለሁ እንዳትነካኝ ብያለሁ። ምን ብለሽ ነው መከሽው? ከቤት ያስወጣኝ ብለሽ? 18 ዓመት ሳይሞላኝ ደፈረኝ ብዬ ነው። ማን ነው ደፋሪው? 18 ዓመት? ረባስም አሁን ያልተጠበቀ እንግዳ ነገር ሆነ። ያፌትና ናታን ታረቁ። እሱ ብቻ አይደለም፣ ቤተሰቡ በሙሉ እየታረቀ ይገኛል። ኤፉም ይቅር አለችው፣ ፂም ይቅር አለችው። እና ታዲያ ይህን ነገር እንዴት አያችሁት? ምዕራፍ 2 ወዴት ሊሄድ ነው? ከዚህ ቀደም የነበረው ሪቪው ላይ የትኛው ክፍል ላይ እንደሆነ እንኳን አላስታውስም፣ ግን ቤተሰቡ ሁሉ ተጣርቆ አንድ ላይ ሆነው ጠላቶቻቸውን የሚዋጉበት ጊዜ ይመጣ ይሆን ወይ ብዬ ተናግሬ ነበር። ኢቭን ወደዛ መሄድ ይመስለኛል ብዬ ድራማውን ወደዛ ሪከመንድ አድርጊያችሁ ነበረ። እውነት ለመናገር ስለዚህኛው ኢንፎርሜሽኑ አልነበረኝ። ከምሬን ነው የምላችሁ፣ ታምኑኝም ባታምኑኝም። ስለዚህ ኢንፎርሜሽን ከሐረግ ክሩ በኩል አልደረሰኝም። ሌላ ነገር ነበር የደረሰኝ። ያው ሌሎች ቀለል ያሉ ነገሮች ነበር የደረሰኝ። ነገር ግን እኔ ፊል ሳደርገው ድራማው ወደዛ እንደሚሄድ ተሰምቶኝ ነበር እና በምን አጋጣሚ ውስጥ ያንን ነገር እንደተናገርኩ እንኳን አልገባኝም። ለእኔ ለራሱ ግን ይህንን ነገር አውርቻችሁ ነበር እና እውነት ለመናገር ለእኔ ራሱ ሰርፕራይዝ ነው የሆነብኝ። ከኛ ውጭ ድራማውን የሚያውቀው ሰው አለ ወይ እስኪሉኝ ድረስ እነሱ ይህንን ነገር ሪከመንድ እንዳደረግኩ አይቶ ነበርና ብቻ ተመችቶኛል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። በስመም ሪከመንዴሽን ምዕራፍ 2 ላይ በዝቷል። ከፍ ብዬ የመጣሁት ማለት ነው። የምሬ ነው። ለምን እንደዛ እንደተሰማኝ እንኳን አልገባኝም። ለእኔ ለራሴ ግን 145 ላይ ይሁኑ 44 ኦር ብቻ በዚህኛው ክፍል አካባቢ ተናግሬ ነበረ ስለዚህ ጉዳይ። ሁሉም ቤተሰብ ሰብሰብ ብለው አንድ ላይ ሆነው ጠላቶቻቸውን የሚዋጉበት አይነት ክፍል ሊመጣ ይችላል የሚል ነገር አንስቼ ነበርና አሁንም ድራማው ወደዛ እየሄደ ነው ይመስለኛል። ወይስ ደግሞ ያፌት እያስመሰለ ይሆን? ምን ታስበዋላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማለት ከቤተሰቡ ጋር ታርቆ ከዛ በኋላ እነሱን በሰላማዊ መንገድ በፍቅር ገብቶ ሁሉንም በቀላሉ ማጥፋት እንዲችል እያደረገ ይሆን? ወይስ ምን እያሰባችሁ ነው? ወይስ ይህ ነገር ህልም ነው? ጋይስ ምንድን ነው እየተፈጠረ ያለው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ ቀደም ተናግሬ ያለው ይሄኛው ክፍል ከመለቀው ከ3 ክፍል ወይም ከ4 ክፍል በፊት ስለዚህ ጉዳይ አውርቻለሁ እና ዝም ብዬ ያወራሁ አይመስለኝም። እውነትም የሆነ ከባድ ጠላት ከኋላ እየመጣ እንዳለ ይሰማኛል። ከዛ በኋላ ቤተሰቡ አንድ ላይ ሆኖ ሁሉም ነገር ለማስተካከል የሚሄዱበት ነገር ይታየኛል ማለት ነው። ከዛ ውጭ ሉሊት ቤት መታለች። ያው ባለፈው ይህንን ሪከመንድ አድርጊያቸዋለሁ። በባለፈው ክፍል ሪከመንድ አድርጊያቸዋለሁ። ናታን ይመጣል ወደ እሷን ብያቸዋለሁ። ኤፉ አግኝታታለች። ኤፉ ምን ትላት ይሆን? እንደገና ደግሞ በእነሱ መካከል ላይ ደግሞ ናታን ወደ ቤት የተመለሰ ነው። ናታን ይመጣል። ምን ሊፈጠር ይችላል የሚለውን ነገር ለእናንተ ልተውላችሁ እና እኔ ወደ ሌላው ልሄድ። እስኪ ምን ሊፈጠር ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እኔ ትላንት በመታረቃቸው በጣም ደስ ብሎኛል። በጣም ደስ ያለኝ ደግሞ ከ4 ክፍል በፊት ኦር ከ5 ክፍል በፊት ተናግሬ ይሄ ነገር መፈጠሩ እውነት ለመናገር ለእኔ ራሱ እንዴ
ምን እየሆንኩ ነው? ኬት አመጣሁት? እንዴት ሀሳቡስ መጣልኝ ብዬ ራሴን እንትን እስካስብ ድረስ የምሬን ተገረምኩ። በቃ ምንድን ነው ብዬ ቼክ ማድረግ ጀመርኩ። ራሴን ሁላ ተጠራጠርኩት እኮ ራሴን ሁላ። እንዴ ከባድ ነው ጋይስ። እስኪ ወደ ያኔት ልመልሳችሁ እና ያኔት የሰራችሁ ተንኮል ተደረሰባት፣ እጅ ከፍንጅ ተይዛለች። እንግዲህ ምን ሊያደርጋት ይችላል? ምን ታስባላችሁ? እኔ የተለየ ነገር ያደርጋታል ብዬ አላስብም። ምክንያቱም ያው ድራማው ገና እየጀማመረ ነው። ምክንያቱም ምዕራፍ 2 እየጀመረ ነው አይደለ? የቀጠለ ነው እንጂ ሊያልቅ ነው እንዳትሉኝ። ስለታረቁ መቼም ታርቀዋል ያልቃል ድራማዋ እንደማትሉኝ ተስፋ አለኝ። በዚህ ማላችሁ በዛ ድራማው ገና እየጀመረ ስለሆነ ወደፊት እየሄደ ስለሆነ ገና ነው ብዬ ነው የማስበው እና ስለዚህ ብዙ ነገሮች ገና ይቀራሉ። በቀላሉ የሚታረቁ ይመስለኛል። ነገር ግን ከቤት ምናምን የሚያባርራት ከጓደኛዋ ጋር ወይም ደግሞ ከሱት ጋር ምናምን እንዳትገናኝ የማድረግ አይነት ነገሮች ሊፈጠሩ ምናምን ይችላሉ። እስኪ እናንተ ምን ታስባላችሁ? ምን ያደርጋታል? ምንም እንደማትሉኝ ተስፋ አለኝ። እንደው ከበዛ አንድ ጥፊ ያው ሊያጮላት ይችላል። ከዛ ውጭ ከባድ ነገር ይፈጠራል ብዬ እኔ አላስብም። እንደ እውነቱ እናንተ የምታስቡት ነገር ካለ እንግዲህ ያው ኮሜንት ላይ ታስቀምጡልኝ ትችላላችሁ። እኔ በጣም የገረመኝ አጋቾቹ፣ እሷ ያሳገተቻቸው ሰዎች ዝም ብላ ተራሱን ቢያንስ ያሳገተችው ማለት እንደዚህ በቀላሉ መያዛቸው፣ ሁለተኛ ደግሞ መፍራታቸው ምናምን ምን አይነት ሰው ጋር ያገናኘ ምናምን ብሎ መፍራታቸው ራሱ የሆነ እኔ ገርሞኛልም ደንቆኛልም ግራ አጋብቶኛልም። ብቻ በቃ ኮንፈርት አልሰጠኝም፣ እንደሆነቱ ሰላም አልሰጠኝም እና የሆነ ማለት እንደዚህ አይነት ነገር ስታደርጉ እኮ የሆነ ልምዱ ያለው ሰው ጋር ነው አይደለ እንደዚህ አይነት ስራ ልትሰሩ የሚችሉት። ዝም ብላችሁ ከመንገድ ላይ መንገደኛ አንስታችሁ የምትሰሩ አይመስለኝም እና ያ ነገር ትንሽ ግራ አጋባኝ። እውነቴን ነው የምላችሁ ግራ አጋባኝ። እስኪ እንግዲህ ያለውን ነገር አብረን እናያለን። ምንም ማድረግ አይቻልም። አብረን እናያለን። ከዛ ውጭ ከማየት ውጭ ሌላ የምናደርገው ነገር አይኖርም ማለት ነው። በቃ እናየዋለን። እስኪ አዲስ ነገር ካለ እናንተ የምትጨምሩልኝ ነገር ካለ ጨምሩልኝ። ያው እዚህ ጋር ላቆም ነው። በሌላኛው ሪቪዎች ላይ ተናግሬያለሁ። ትንሽ አሞኛል። ያው ትላንትና ይህን ቪዲዮ እየተቀረጽኩ ያሉት ሌሊት ስለሆነ አሁን አይ ቲንክ ሻርፕ 6 ሰዓት በኢትዮጵያ አቆጣጠር ከሌሊቱ ሆኖ አሁን እረፍት አድርጌ ነገ ጠዋት ኤዲት አድርጌ ነገ ነው ማለት ነው የምለቅላችሁ። ትንሽ መሰል አደረገኝ ቪዲዮን ቤት አድርጎ መልቀቁ ምናምን አዛ ነው። እረፍት ማድረግ ስላለብኝ ይህን ያህል ካወራን ይበቃል። በቀጣይ ክፍል በሰፊው እንገናኛለን። አዳዲስ ነገሮችን ይዤላችሁ እመጣለሁ። የተሻለ ሪኮመንዴሽን ይዤላችሁ እመጣለሁ። መቼም ከዚህኛው ሪኮመንዴሽን የተሻለ ሪኮመንዴሽን አታገኙም። የምሬ ነው የምላችሁ፣ የእውነቴን ነው የምላችሁ። ይታረቃሉ፣ ቤተሰቡ አንድ ላይ ይሆናል ከያፌት ጋር ምናምን ብዬ ከ4 ክፍል በፊት ተናግሬ አሁን እዚህ ጋር ይሄ ከተገኘ ከዚህ የተሻለ ሪኮመንዴሽን ታገኛላችሁ ብዬ አላስብም። የምሬ ነው የምላችሁ። ኢቭን ኩሩ ራሱ ተገርሞብኛል እውነት ለመናገር ይሄኛውን ሪኮመንዴሽን እንዴ እነሱ ሳይነግሩኝ እኔ ራሴን በራሴ ይሄ ነገር ከተሰማኝማ የሆነ ነገር አለ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ወዳችሁ፣ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመኩባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። አባቴ ተገናኙ ይላል ፊት ለፊት ክፍል 1 ላይ የምን ክፍል ምዕራፍ 1 ላይ እንደዚህ መጥቶ ነው ጠንቀልቅሎ ሄዶ ተጠብሶ የተመለሰው አይደለ? እንዴት እንደሆነ ባናቅም ደግሞ ተገለባብጦ እሱም ተይዞ ተገኘ። አሁን ደግሞ ምን ሊሆን ነው? ምን ሊሆን ነው ልትሉን ነው? እንዴት ነው ግን ሀሳባችሁ? እንዴት ነው ነገሩ? እንዴት ነው? ኧረ ተውን ባካችሁ፣ ያፌትና ናታን ተውን፣ እረፉ፣ እንደ ይዋጣላችሁ። እስኪ እኔ አሁን በቃ እንደው በቀጣይ ክፍል ላይ እንደ አሪፍ ግጭግጭ ካላየው ከባድ ነው የሚሆነው። በምንድን ነው ደግሞ ኤፉን የያዛት? ምን የሆነ እንትን ነገር ይዟል? ስለት ይዞ ነው ወይስ ምንድን ነው? በምንድን ነው እንትን ያደረጋት? መቼም በባዶ እጁ እንደዛ አድርጓት ከሆነ ከባድ ነው። ግን እኔ አንድ ነገር ይፈጠራል ብዬ አስባለሁ። ቆይ ያንን ነገር ከመናገሬ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ሐረግ ምዕራፍ 2 ላይ እንገኛለን። ምንም ማድረግ አይቻልም። በቀጣይ ክፍል ምን ይፈጠራል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ምንም የሚፈጠር ነገር አለ ብዬ አላስብም። ምናልባት ናታን ኤፉን ይዟት ይሄዳል ብዬ ነው የማስበው። ምክንያቱም ናታን እንደ ድሮ አይደለም፣ ከሱ የተሻለ ነገር ስለሆነ ምናምን ሆነ መቶት አንገጫችሁት ምናምን ይዞት ይወጣል ብዬ ነው የማስበው። ኤፉ እዚህ ነገር ላይ ታግዘዋለች ብዬ አስባለሁ። ማለት ዋናው አለ አይደለም
ከኋላ አይደለ የተያዘችው ዋናውን ይሄ ከኋላ ያለውን ዋናውን የያፌት ዋናውን እንዳትረሱ ዋናውን ትለውና ታኮላሸዋለች። ከዛ በኋላ አቶ ናታን ይደግምለታል፣ አንገጫግጨዋል። ከዛ ተያይዞ ይወጣሉ ነው እያልኳቸው ያለሁት። ከዛ በኋላ ምን ይፈጠራል ለምትሉ ከሆነ ደግሞ በጣም ቀላል ነገር ነው የፈጠረው። ናታን ወደ ቤት ይሄዳል፣ እብዷን ያገኛታል፣ ሉሊትን እቤት ያገኛታል። ከእሷ ጋር የሚፈጠረውን ነገር ደግሞ እናንተ ታዩታላችሁ ማለት ነው። ይሄ ነው የሚፈጠረው። ይህንን ነገር አጥብቃችሁ ያዙልኝ። በቀጣይ ክፍል ካልተፈጠረ ይሄ እውነቴን ነው የምላችሁ ቀጣይ የምሰራውን ቪዲዮ ላይክ እንዳታረጉ። በቃ ቃል ገብቻለሁ። ይሄ ቻሌንጅ ነው። ቻሌንጅ ለራሴ ሰጥቻለሁ። ምንም ማድረግ አይቻልም። በቃ ያኔት ደግሞ በገዛው እጇ እጅ ከፍንጅ እየተያዘች ኦልሬዲ ተይዛለች። ይሄ ሁሉ አንድ ወንድ ለማግኘት ይሄ ሁሉ ፈተና ምንም ማታቋል ልጅ ሄዶ እስከ እንትን ማለት እስከ ማገት ድረስ አንድ ወንድ አፍቅር ጥሩ ነው። ወንዶች በዚሁ ቀጥሉ። ወንዶች በዚሁ በቃ ጀነን ደብላችሁ እንዲህ እያላችሁ መቼም ትሰማላችሁ ብዬ አስባለሁ። ቲክቶክ ላይ ተቆራርጠው ስለሚደርስ ሰሞኑን የወንዶች ቁጥር በጣም አንሶ ሴቶች ባል እየተከራዩ እንደሆነ ሰምተናል አይደለ? ወንዶች በቃ ፈታ ብሎ ምንድን ነው ጀነን በሉ። ምን ይሄ ነው? በነገራችን ላይ እውነቴን ነው የምላችሁ ወደፊት ያሳስባል ብዬ አስባለሁ። የሴት ቁጥር በጣም እየበዛ ነው። እውነት ለመናገር ሴቶች በጣም እየበዙ ነው። የወንድ ቁጥር ደግሞ በጣም እያነሰ ነው። በተለያየ ምክንያት መቼም ወንዶች በብዙ ነገር ላይ እንትን ስለሚሉ ጦር ሜዳ ላይ ምናምን በብዙ አይነት ሁኔታ ውስጥ እንትን ስለሚሉ ቁጥራቸው እየቀነሰ ስለሆነ ሴቶች ቁጥራቸው እየጨመረ ነው። ወደፊት እንትን ነው የሚሆነው። ነገሮች ከባድ እየሆኑ ነው የሚመጡትና እንግዲህ ሌሎች ሀገሮች ላይ በጣም ተጀምሯል። እኛ ሀገር እንኳን አይደለም፣ ግን ከሀገር ውጭ ላይ በጣም ብዙ ሰዎች ባል አጥተው ምናምን ባል በኪራይ ምናምን የሚያገቡ በቃ በኪራይ የተወሰነ ጊዜ ምናምን አንድ ወንድ 7 ሚስት ምናምን የሚያገባበት እና ደግሞ ሌሎች ሀገሮች አሉ በጣም ሴቶቹ ናቸው ሀብታም እና በብራቸው በቃ ባል እንዲያገኙ ያስባሉ ምናምን እንደዛ። አሁን ሴቶች ናቸው አይደለ ሀብታም ወንድ ምናምን የሚፈልጉት። እኛ ጋር እንደዛ አይደለም። ወንዶቹ ናቸው አማርጠው በጣም ሀብታሟን ምናምን የሚያገቡት እና ከባድ ጊዜ ላይ ናቸው ሴቶች። ምንም ማድረግ አልችልም። ያኔትም እንግዲህ ልጁን ለማግኘት እዚህ ጋር ምን የሚመስል እንትን እሱ እኮ አድርጋ መታ ኒኪው ተብላለች፣ ጥረጊው ተብላለች። አሁን እንግዲህ ምን እንደሚፈጠር በቀጣይ ክፍል እናያለን። እንደው ያንገጫግጫትና እህቱን ያስለቅቃታል። ያው ይሄ ነው የሚፈጠረው። የተለየ ነገር ይፈጠራል ብዬ አላስብም። ያኔት ግን ይመቻት። እኔ በጣም ተመችታኛለች። ኧረ ሉሊት ምዕራፍ 2 ላይ ብሶብሻል። እውነትም ድሮም እብድ ነበርሽ፣ አሁን የለየልሽ እብድ ሆነሻል። ምዕራፍ 1 ላይም እብድ ነበርሽ፣ ንጹህ ልብስ የምትለብስ ቅብጥ የምትል እብድ ነበርሽ። አሁን ደግሞ ጭራሽ ብሶብሽ አበሽ። በቃ ለየልሽ የፈራ ነው እሱን ነበር። እንደው ምዕራፍ 2 ላይ እብድ ባትሆኝ ይገርመኝ ነበር። የብሬ ብላችሁ ምዕራፍ 1 ላይ እኮ ራሱ አብዳ እኛን አሳብዳ ድራማው ላይ ያሉትን አሳብዳ ነበር። አሁን ይኸው ራሱ አበደች። በቃ ታዲያ አሁን ብቻዋን መቻበደች? ሰውን እያሳበደች ነው። አሁን በቀጣይ ክፍል ናታን ቤት ይመጣልሻል። እስኪ ምን እንደሚያደርግሽ አብረን እናያለን። ግን ምንም ያደርጋታል ብዬ አላስብም። እንግዲህ ትላንት የነበረውን ነገር በምን ያልፉታል ብዬ ተናግሬ ነበር። ማለት ከዚህ ቀደም የነበረውን ክፍል ላይ ዳጊ ስለ ኤፉ ልጅ ሰምተዋል፣ እንዴት ያልፉታል ብዬ ጥያቄ ጠይቄያችሁ ነበር። ያው ዳጊን በምን ያሳምኑታል የሚል ነገር አንስቼ ነበር። በጣም ቀላል ጥያቄ ነበር፣ ምክንያቱም እዛው ጋር ስላለ ዳጊ ሌላ ሚስጥር ስለተገኘበት ወይም ደግሞ ፂን ስለመረዛት ያን ነገር ደግሞ ሉሊት ስለሰማች በቃ በሱ ታስፈራረዋለች ማለት ነው። ቀላል እንትን ነበረ፣ በቀላል መንገድ ነበር ያለፉት። እሱም ነገር ተፈጥሮ ነበር። እሱም ነገር አሪፍ ነበረ። ብቻ ደስ የሚል ነገር ነበረ። የትላንትናው ክፍል ምንም አይል ጥሩ ነበረ። በተለይ ኤፉና ያፌት ጋር ብዙ ሲል ነበረ። ብዙ ስክሪን ላይ ብዙ ነበሩ። እስኪ ወደ ዳጊ እናት ልምጣና ከሉሊት ጋር የሚያደርጉት ጨዋታ በቃ እኔ ትላንት በቃ የመጨረሻ ዘና አድርጎኛል። እውነት ነው መናገር ሀረግ እኮ ደስ የሚለው ነገር የሆነ ሰዓት ላይ ነው ቅዥብር የሚለው እንጂ ማለት ነው። በጣም ፈታ የሚያደርግ እንትን ነው፣ ድራማ ነው። በተለይ ሉሊት ያለችበት ቦታ አካባቢ በቃ በጣም ፈታ ሪላክስ ነው የምታደርጉትና እስኪ እንግዲህ ያለውን ነገር አብረን ሾፍ እያደረገን እየተጫወትን ወደፊት እንቀጥላለን። እንግዲህ ምዕራፍ 2 እዚህ ደርሷል። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ሪከመንድ አድርጌያችኋለሁ። እናንተ ደግሞ የምትጨመሩልኝ ነገር ካለ ጨመር አድርጉልኝ። የምታስቡት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። እነ ቢኒ ወዴት ናቸው ምናምን ብናይ አሪፍ ነበረ።
በቀጣይ ክፍል ጽ ወደ ቤት ትመጣለች መሰለኝ። አይ ቲንክ ቀጣይ የሚለቀቀው ክፍል ይሁን ከቀጣዩ ቀጥሎ የሚለቀቀው ይሁን አይ ዶንት ኖ። ብቻ ጽም ወደ ቤት ትመለሳለች። እነ ቤዛ ይምጡ የሚል አይነት ኮሜንት ደርሶኝ ነበረ። ይመጣሉ፣ እነ ቤዛም ይመጣሉ። በዛ በኩልም የቤዛ ፍቅረኛ አለ፣ ይመጣሉ። ዲያራ አለች፣ ትመጣለች። ያው ይመጣሉ። ኦኬ ትንሽ እውነታውን ልንገራችሁ፣ ቢዚ ስለሆኑ ውጭ ሄዷል የተባለው ግን ቢዚ ስለሆኑ ነው። ያው ኑሐሚን ላይም ዋና ገጸ ባህሪ ሆና ስለሆነ እየተወነች ያለችው ቢዚ ስለሆኑ ሌላ ድራማ ላይ ምናምን ስላለች ነው። ይመጣሉ። ያው ነገሮች የተስተካከሉ ይሄዱና ከዛ በኋላ ይመጣሉ፣ ይመለሳሉ። ይህን ስላችሁ ደግሞ ይቆያሉ ማለት አይደለም። ኔክስት በሚመጣው ክፍልም ስለነሱ ልትሰሙ ትችላላችሁ። እየተቀረጸ ስለሆነ ድራማው ይመጣሉ ነው እያልኳችሁ ያለሁት። አይመጡም አይደለም፣ ይመጣሉ እና በቃ ያለው ነገር ይሄ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊን ምን ሊያደርጉት ይችላሉ? ምክንያቱም ዳጊ ሁሉን ነገር ሰምቷል። ዳጊን ሊያግቱት ይችላሉ ወይስ ደግሞ ዳጊን ምን ሊያደርጉት ይችላሉ? በምን አይነት መልኩ ዳጊን ያሳምኑታል? እንደ እውነቱ ምዕራፍ 2 ከምዕራፍ 1 አሁን እየተሻሻለ መጥቷል። እየተሟሟቀ ጨዋታው እየተሟሟቀ መጥቷል። እንግዲህ ሉሊት የሄደችበት አካሄድ በቃ ተመችቶኛል። ጨለል ሆና ይህን ሁሉ መረጃ ማግኘቷ በጣም ተመችቶኛል። ግን ሉሊት ከማን ጎን ነች? ከማን ወገን ነች? ከማጋን የቆመችው ከነናታን ቤተሰብ ጋር ነው ወይስ ደግሞ ምንድን ነው እሱ ስሯ? ምንድነው የሰራች ያለችው? ገብቷችኋል ጋይስ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትላንትናው ክፍል ሳቢ አይነት ክፍል ነበረ፣ ግን ዳጊ ያደረገው ነገር በጣም እንትን ብሎኛል። እውነት በጣም ከምላችሁ በላይ ማለት ይህን ያህል መርዝ እስከ መስጠት ይኬዳል ጋይስ? ምናልባት ሊጣላት ሊጨቃጨቃት ይችላል ምናምን እንደዚ አይነት ነገር ልናይ እንችላለን እንጂ የመመረዝ ነገር ይኖራል ብዬ አላስብም። ያው እንግዲህ አጋጣሚውን ተጠቅሞበታል ብዬ ነው ማስበው። ምክንያቱም እሷ የተለያዩ መድኃኒቶች ምናምን እንትን ስለምትል ያንን አጋጣሚ ነው የተጠቀመበት ብዬ ነው ማስበው እና ያው ያን ያህል የምትጎዳ አይመስለኝም። ምክንያቱም ብዙ አልወሰደችውም እንዳያችሁት በባለፈው ክፍል ላይ ማለት ነው እና ያው ይሻላታል። ግን ዳጊ ይሄን ነገር ማድረግ አልነበረበትም። እንደሆነቱ ብቻ አሪፍ ነው ይሁንሽ። መልካም ነው። በዛ በኩል ያለው አልታየም። እነ ናታን ያፌት ሄፉ ምናምን ጸጥ ረጭ ብሏል። በዚህኛው ወገን ያለው የትዝታ ቤተሰቦች እና ሉሊት ጋር ያለው ጨዋታ ነው ያለው እና አሪፍ ነው። የትዝታ ቤተሰብ በቃ ቀጥሏል። ይመቸው። ይሄ ከእሷ ጎን ሳይሆን ከነሱ ጎን መቆሙ አሪፍ እና ትልቅ ነገር ነው ብዬ አስባለሁ። ግን አፍቃሪዋ እንዴት ነች በእናታችሁ? ከእንደዚህ አይነት ሴት እንደው ፈጣሪ ጠብቀኝ። የምሬን እኮ ነው። አንድ ሴት እንትን ካለች በቃ ከወሰነች ወሰነች ነው። ምንም ታደርጋለች። ምንም የምሬን ነው የምላችሁ። ከባድ ነው። ሴት ልጅ አንዴ እንትን ከጠመመባችሁ በጣም ከባድ ነው ብዬ አስባለሁ። እኔ እንደ እውነታ ነው ብዬ ነው የማስበው። ማለት ወንድ ልጅ እንትን ከሚላችሁ ይልቅ ሴት ልጅ ጋር ያለው ነገር ነው ከባድ ብዬ የማስበው። ምክንያቱም ከወንድ ልጅ ጋር ከተጣላችሁ፣ ከወንድ ልጅ ጋር ካልተስማማችሁ ብዙም እንትን ነገር የለም። ወይ ፊት ለፊት ትጣላላችሁ፣ ከዛ ውጭ ትጠባበቃላችሁ። ገብቷችኋል አይደለ? የተለየ ነገር አይኖርም። ሴት ልጅ ግን የምትወጋችሁ ማለት ነው እንደዛ አይደለም። ቂም ከያዘችብህ በቃ ከአንተ ጋር ነው የምትሆነው። ፍቅረኛ ትሆናለች ወይ ደግሞ የምትወድ ታስመስላለች። በቃ ለአንተ ትጨንቃለች፣ የምትለውን ነገር ታደርግልሃለች። በቃ አንተ እሷ እንድታምናት ከዛ በኋላ እንድትዘናጋ ካደረገች በኋላ ጠብ ታደርጋለች። ስለዚህ ተጠንቀቁ። ሴቶች ደግሞ እንደዚህ ስላችሁ ያው ያለ እውነታ ነው፣ ግን ሁላችሁንም ማለት አይደለም። ገብቷችኋል? ትረዱኛላችሁ። እና ወንዶች ጥንቃቄ አድርጉ። ሴቶች ደግሞ ከእንደዚህ አይነት ባህሪ ውጡ። መልካም አይደለም። እኔ ብዙ ሴቶችን አውቃለሁ ሌላ ወንድ ልጅ እንትን ብለው ሌላ ወንድ ልጅ ያስደበደቡ ማለት ከሆነ ወንድ ጋር ቀረብ ብላ ከዛ በኋላ ከሱ ካወራች በኋላ የሆነ ሰው እንድትመታልኝ ይፈልጋሉ ምናምን ተብሎ በቃ እንደዚህ ያደረጉ ብዙ ሴቶች ያውቃሉ። እና ከባድ ነው። ወንዶችም ደግሞ ሴት ልጅ ተከትላችሁ ሄዳችሁ ልትደባደቡ ሄዳችሁ የሆነ ነገር ልታደርጉ የምትወጡ ወንዶች ጥንቃቄ አድርጉ። ምንድነሽ በሉ መጀመሪያ ልጅቷ ማነሽ በሉ። ዝም ብላችሁ ተሰጠኝ ብላችሁ አትሩጡ። አገኘው ብላችሁ አትሩጡ። ምንድነሽ ማለትም መልካም ነው። እና ለማንኛውም ወደ ድራማችን እንመለስ።
በትላንትናው ክፍል እንደ እውነቱ ሉሊት በቃ አስደሰተችኝ ብያችኋለሁ። ግን እኔ የመጀመሪያ ክፍል ተጀምሮ ሉሊትን እንዳየኋት ነበር ያልኳችሁ። ሉሊት እያችሁ ምን አልኩኝ? አላበለችም፣ እያስመሰለች ነው። እርግጠኛ ነኝ እያስመሰለች ነው ብዬ የክፍሉ መክፈቻ አድርጌላችሁ ነበር እንደውም ሪቪው ያደረኩትና ጊዜው ደርሶ ደግሞ ይኸው እያየን ነው። ሉሊት እንግዲህ እኔ እንደሚመስለኝ ከነናታን ጎን ነች ብዬ አስባለሁ። ማለት እነናታን በሆነ አንግል እያገዘቻቸው ነው ብዬ ነው ማስበው እንጂ እነናታን ላይ የጠመመች አይመስለኝም። የሆነ አንግል ታግዛቸዋለች፣ ነገር ግን የሆነ የራሷ የሆነ እንትን አላት ብዬ አስባለሁ። ልክ እንደ ካምፓኒ አለ እንደ ድርጅት እንደዛ አይነት ነገር አላት ብዬ አስባለሁ። ከነ ቢኒ ጋር ምናምን ከነ ያፌት በተቃራኒ ሆና ማለት ነው። እስኪ እናንተ በሉሊት ላይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አፍቃሪዋ ጋር ስንሄድ ደግሞ አፍቃሪዋ ስራዋን ሰርታለች። ያው እንግዲህ ልጅቷን ከቤት አስወጥታ ወይም ደግሞ እህቱን ከቤት አስወጥታ አግታ ምንድነው አላማዋ? መድኃኒቱን ማብላት። ይሄ የፍቅር መስተፈቃ ምናምን እንደው ስራ ይፍረስ የምሬን እኮ ነው። እሱም ማብላት ነው አላማዋና ይሳካላታል ወይስ አይሳካላት? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ደቅ አድርጎልኝ። እኔ እንደ እውነቱ ከዚህ በፊት ካልተሳካላት ማለትም በሻዩ ላይ ካልተሳካላት በምግቡ ላይ ይሳካላታል ብዬ እኔ አላስብም። ምክንያቱም ቤት ይመጣል ብዬ አላስብም። በዚህ ሁኔታ ውስጥ ዳጊም አለ። ዳጊን ማሳመን ወይም ደግሞ ዳጊን አግተው እስኪያምን ድረስ ነገሮችን እስኪቀበል ድረስ ሊያስቀምጡት ይችላሉ። እንደዚህ አይነት ነገር ውስጥ ስለሚገባ ወደ ቤት ይመለሳል ብዬ አላስብም። አይሳካላትም የሚል ሀሳብ ነው ያለኝ። ብቻ እየተፈጠረ ያለው ነገር በጣም አሪፍ ነው፣ ጥሩ ነው፣ ሳቢ ነው፣ ተመችቶኛል። ምዕራፍ 2 በደንብ ከፍ ብሎ በጣም ሳቢ ሆኖ እንደሚሄድ ተስፋ አለኝ። እኔም ደግሞ አሪፍ የሆኑ ሪኮመንዴሽን ይዤላችሁ እመጣለሁ ማለት ነው። ልክ ከዚህ ቀደም ሪኮመንድ እንዳደረግኳችሁ ማለት ነው። አደጋም ካለ ነግራችኋለሁ። ያው ምዕራፍ 2 ላይም ጀምረናል አይደል? ሉሊት እብድ እንዳልሆነች ነገርኳችሁ። ተፈጠረ፣ ልጁ እንዳልሞተ ነግሬያችኋለሁ። የኤፉ ልጅ በህይወት እንዳለ ወይ ናታን ራሱ ደብቆታል ወይ የሆነ ነገር ሆኗል ብያችሁ ከዚህ ቀደም ተናግሬያለሁ እና አሁንም እንደነዚህ አይነት ነገሮችን እየነገርኳችሁ ቀጥላለሁ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉን በንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እንዲህ ነው እንጂ ጋይስ፣ ካልቀረ እንዲህ ነው በቃ። ይመቸው፣ ያፌት ይመቸው። ያፌት እኮ ታስሮ አይሆንም፣ አያምርም። ድራማው ራሱ አያምርም። ያፌት ሲወጣ ነው የሚያምረው ጋይስ። እንዴ ኧረ ይመቸው በቃ። ያፌት በጨረሻ ላይ ተመቸኝ። አይ ናታን አንተ ብትሞት ነው የሚሻለው። ለነገሩ በቁሙ ነው የገደላኩ። እኔ እኮ እዛ እያወራችሁ ቅድምም እንደዚህ ሆኖ ነበር ይላል እንዴ። አቤል ደግሞ ምን ይዤ ነው? አቤል ለማን ነው እየሰራ ያለው? ቆይ አንተ የምሬን እኮ ለማን ነው እየሰራ ያለው? ከማወገነ እኔ ግራ ገባኝ እኮ ወንድሞቼ። ሰምታችሁታል መቼም አይደለ? ቅድም እኮ እንደዚሁ ነበር፣ ዝም ብሎ ነው ቀለል አድርጎ። ከዛ ደግሞ በቃ የፉተኛችን ረሺ ነው አይ እንዳመለጠ አውቆ ለኤፉ ጥንቃቄ ካላደረገ በጣም አስቸጋሪ ነው የሚሆነው። ብቻ እስኪ አብረን የምናወራ ይሆናል። ስለ ኤፉ ልጅ ከዚህ ቀደም ተናግሬ ነበረ። የኤፉ ልጅ አልሞተም፣ በህይወት አለ። ወይ ናታን ደብቆታል ወይ የሆነ ቦታ አለ ብያችሁ ነበረ። የእሱን ነገር ስለሰማን ደስ ብሎኛል። ኮንፊደንስ ይሰማኛል። እኔ እኮ እችላለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ የሀረግ ድራማ ቤተሰቦች? ያው ነው ሁሉም ጋር ስለምደርሱ ችግር የለውም። የሀረግም የኖላዊም የጽናትም የዳጣም የምንም የሁላችሁ እንዴት ናችሁ? ደህና ናችሁ ያላችሁ? ልኝ ያለው እኔ ፈታ ብያለሁ። በትናንትናው ክፍል እንዴት ነው ሀረግ እንዴት አያችሁት? ያፌትን እንዴት አያችሁት? አላማረበትም ጋይስ? ረብስ ግርማ ሞገሱ ራሱ ጸድ በቃ ቦታውን ያገኙ። እኔ ይመቸኛል ያፌት ምንም በሉ ምንም ይመቸኛል። ከክፋቱ ውጭ ይሄ አክት የሚያደርግበት በቃ ቦታው በቃ ይገባዋል ብዬ ነው ማስበው እና የተሰጠው ቦታ ትክክለኛ ቦታ በቃ እሱ ነው ብዬ ነው ማስበው እና ብቻ ገና ከመውጣቱ ይህንን ካደረገ ምን ያህል ሊሄድ እንደሚችል እንግዲህ አስቡት። በዛ በኩል ደግሞ አፍቃሪ የሆነው መገኘቱ በጣም ደስ ብሎኛል። ያው ኤፉን ተከታተለ፣ አፈቀራት፣ ልጁ በህይወት እንዳለም አወቁ። እንደገና ደግሞ እነሱ ላይ እየተፈጠረ ያለውን ነገር እየተከላከለ ስለሆነ እኔ በጣም ተመችቶኛል። የመጨረሻ እውነት ለመናገር አንደኛ በቃ ኢሜጅ መልካምነት ለራስ ነው የሚለውን ነገር እንግዲህ በአንተ ልናይ ነው ማለት ነው። ስለዚህ ይሄ ልጅ ኤፉን ስላፈቀረ ብቻ ለነ ኤፉ እየተከላከለ ነው ብዬ አስባለሁ። የዲያራ ዳት እንግዲህ እያመጣች ያለችውን ነገር እየተከላከለ ነው። ወደፊትም
ለእነሱ እየተከላከለ እንደሚቀጥል ነው እንግዲህ እያሳየን ያለው። እስኪ እንግዲህ ያለውን ነገር አብረን የምናየው ይሆናል። በአጠቃላይ ትላንት በነበረው ክፍል በጣም ደስ የሚል ነገር ነበር ያየነው። በጣም ሳቢ ነበረ። የአሪፍ ነገር አይተናል። እንደው ፂን እንኳን አላየናትም። ፂን ብናይ ትንሽ ይደብረ ነበረ። የፂ ቦታ አልነበረ። ሐኪም ቤት ገብታለች፣ ተሽሏታል ተብላለች። ብቻ ያው የምትወስደው ነገር ነው መሰለኝ፣ የምትወስደው እነዛ የምትጠቀማቸው ነገሮች ናቸው መሰለኝ እነዚ ያደረጋት ያደነዘዟት፣ ፊንት ያስነቀለት አብዝታ መሰለኝ አይ ቲንክ። ብቻ እሷ ባለማየታችን እኔ አሪፍ ነው ብዬ አስባለሁ። የትናንትናው ክፍል በቃ ጥሩ ነው፣ ግን እነ ናታን በጣም ተንቀራፈፉ ማለት ይሄ የሆነ በቃ ማካበድ ነበረበት ብዬ አስባለሁ። ገብቷቸዋል አይደለም? ሰዎቹ ጋር ደውሎ ምናምን ወጥቷል እንደዚህ እንደዚህ ምናምን መባል ነበረበት ጋይስ። እንዴ ይሁን እስኪ በእናታችሁ ይሁን እስኪ ያፌትን ገና ከመውጣቱ ጋር ጀርባ ሰጥቶ ነው ሌላው አሁን ይደረግ። መዘግየት ምናምን የሚባል ነገር የለም፣ ማሳደር ምናምን የሚባል ነገር የለም። አምጦልኝ ገባችኋል? አገኛችሁ በቃ ኧረ ይመቸው በቃ። ያፌት ላይ ጣለኝ በቃ። ዛሬ ያፌትን ስለወደድኩት ነው። ናታንም እንደዛ ነበር ማድረግ የነበረበት። ወጥቷል ተጠንቀቁ ማለት ነበረበት። እንደገና ደግሞ ለኤፉም ሰው ማምጣት ነበረበት። ገብቷችኋል? እንደዚ አይነት ነገር መፈጠር ነበረበት። ብቻ ከባድ ነገር እየተፈጠረ ነው። አሁን ኤፉ ይህንን ነገር አውቃለች። ከዚህ በኋላ የኤፉና የናታን ነገር እንዴት ሊሆን ነው ነው ጥያቄ። እንግዲህ ለረጅም ጊዜ አሁንም በጸብ ሊቆዩ ነው። ምናልባትም ደግሞ ከማጋት የበሰበሰ ዝናብ አይፈራም ብላ ኤፉና ያፌት እንደ ድሯቸው ተመልሰው አንድ ላይ ሊሆኑ ይችላሉ። ኤፉም ናታንን ጠልታው ያፌት ልትወድ ትችላለች። እንደዚህ አይነት ነገር ልናይ እንችላለን። ያው እንግዲህ ይሄ ነገር የመሆን እድሉ በጣም ሬር ነው። ግን አሁን በዚህ ሁኔታ ውስጥ በጣም ስለተበሳጨች እንደዚህ አይነት ውሳኔዎችን ልትወስን ትችላለች ምናምን ብዬ አስባለሁ። ማለት ልትስማማ ትችላለች በቃ እሱን ለማበሳጨት ምናምን እና ያው የልጃቸው መኖር ደግሞ ሌላ ተስፋ ይሰጣቸዋል ብዬ ነው ማስበው። ብቻ እስኪ እናየዋለን። እናንተ እንዴት አገኛችሁት? የትናንት ነው ኮሜንት ላይ በጣም የፈጠነ ኮሜንት ላይ ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ነገር ልናይ እንችላለን? ሀሳብ ካላችሁ የኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነብዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ የታችሁ ብሎ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። በቀጣይ ክፍል እስከምንገናኝ ድረስ ፒስ። ሐረግ ላይ ድሮ የቀረው ነገር ተመልሶ መጥቷል። እሱም ምን እንደሆነ መቼም ይገባችኋል። ጠንቋይ መጥቷል። በቃ እንደዚህ አይነት ነገር አይጠፋም። ሐረግ ላይ መቼም አይጠፋም። ያኔት ይጠጣዋል ወይስ አይጠጣውም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ጀባ ምናምን በሉ። ደግሞ አንድ ነገር አለ። እቺ እብድ የሆነች ጨለል ሉሊት ማለት ነው። ምንድን ነው ለልጅቷ ያሳየቻት? ማለት ለሀኒ ምንድን ነው ያሳየችው? ምንድን ነው ቪዲዮ ላይ ያሳየችው? እንግዲህ ያው አጋጣሚውን ተጠቅማበታለች። ቤቱን የዘረፈችው ወይም ደግሞ የሆነ ነገር ከቤቱ ይዛ ከወጣች ሉሊት የምትያዘው ሀኒ ትሆናለች። ስለዚህ ነፃ ወጥታለች ማለት ነው። እብዷ አውቃበድ ማለት ነው። እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ያን ያህል ሳቢ አልነበረም። ያን ያህል አትራክት የሚያደርግ አይነት ነገር አልነበረም። እዚህ ግን ምንድን ነው የዋጠችው እንትን የወሰደችው መድኃኒት ምን አይነት መድኃኒት ነው ጋይስ? በቃ ለቀቀች እኮ የለችም እኮ ልጅቷ። ያው ትድናለች፣ መዳኗ የማይቀር ጉዳይ ነው። እንዳሰጉ ለማለት ያክል ነው። መዳኗ የማይቀር ጉዳይ ነው። ነገር ግን ምንድን ነው የወሰደችው? ምን አይነት መድኃኒት ነው ይሄ? እንትን የምትልበትን ነው የምትወዝበትን ኦቨር ወስዳ ምናምን ነገር ነው። እንዴት ነው ነገሩ? እኔ አልገባኝም። ያው ስለዛ ነገር ሂንቱ ስለሌለኝ እንደው የምታውቁ ሰዎች ለትምህርትም እንዲሆነን ኮሜንት ላይ አስረዱን። እንግዲህ ያው ተንከባላለች። ያፌትም ወጥቷል አይደለ? ባለፈው ክፍል ወጥቷል። የት አሉ ታዲያ? ያፌት የት አሉ? እነ ናታን ኔፉ የት ሄዱ? ምን በላቸው? ምን ዋጣቸው? ምን ወሰዳቸው? እነሱ መጥፋታቸው ግራ ጋብቶኛል። እንግዲህ ዛሬ የነበረው እነ ያኔት ቤት እንዲሁም ደግሞ ፂጋ ነው በቃ አብዛኛው የነበረው። ሌላ የተለየ ነገር አይተናል እንደ ጋይስ? ምንም ያየሁት ነገር የለም። እነ ያኔት ጋር አየን ረጅም ታይም